አገላለጽ እዚህ ቦታ አብጋም ይባላል። አብጋ ማለት በእነሱ በእኛ ደግሞ በረከተ ኅብስት ይባላል። በረከተ ኅብስት ማለት 2 ዓሣና 5 እንጀራ የባረከበት ያበዛበት ቦታ ማለት ነው። መድኃኒታችን ኢየሱስ ክርስቶስ በማስተማር ዘመኑ በአብዛኛው በገሊላ አካባቢ የተመላለሰ አስተምሯል። 11ዱንም ደቀ መዛሙርት የጠራው በዚህ ባህር ዳርቻ አካባቢ ነው። ብዙ ተአምራትን በገሊላና በዙሪያው ተከናውነዋል። በአምላካዊ ጥበቡ የሚሳነው ነገር የለምበት ተፈጸማቸውና እኛም እንድንማርበት በወንጌልም እንዲጻፍ ካደረገው ድንቅ ነገር አንዱ በዚህ ቦታ የፈጸመው ነው። ይህም ደግሞ ከምድረ ፍልስጤም አጠቃላይ ስለሚያዩት መልኩን ለማየት እንዲከተሉት፣ ተአምራቱን ለማየት እንዲከተሉት፣ እንዲሁ ደግሞ አበርክቶ ይመግበናል ብለው ደግሞ ለሆዳቸው ሲከተሉት የተለያየ ነበሩ። እነዚህ ሲቆጠሩ ሴትና ሕፃናት ሳይቆጠሩ አባወራዎች ሲከተሉና በጣም ርቀት አሁን ከመጣንበት ነው። እኛ እንዲሁ በመኪና ደርሰናል። እነርሱ የተከተሉት እየመጡ እጅግ በጣም ብዙ ሕዝብ ከ5,000 በላይ ተከትለውት ነው። በዮሐንስ ወንጌል ምዕራፍ 6 በማቴዎስ ወንጌል ምዕራፍ 14 እንደተጻፈው ሕዝቡ ብዙ ነበር። በዚያም ደቀ መዛሙርቱ የፋሲካን በዓል ቀርቧል። እንዲሁም ደግሞ ሕዝቡ ከቤቱ ነቅሎ ወጥቷል። ብዙዎቹ ተርበዋል። ለእነዚህ ሁሉ እንጀራ የምናዳርሰው ነገር የለም ብለው ደቀ መዛሙርቱም ጭንቀታቸውን ገለጹ። ነገሩን ለማፋጠር በዮሐንስ 6 እንዳለው በይበልጥ ምን ይዛቸዋል ብሎ ጠየቀ። በኋላ ወደ ሕዝቡ ሲፈልጉ 2 ዓሣና 5 እንጀራ የያዘ አንድ ብላቴና ተገኘ። እርሱንም አቀረቡለት። ክብር ይግባውና የማዕድ ጸሎት እንደሚገባ እርሱ እንደሚባረክ ባራኪ እርሱ እንደሆነ የሚቀድሰው የሚለውጠው እርሱ እንደሆነ ሊያስተምረን ያን እነሱ ያቀረቡትን ዓሣውንና እንጀራውን ይዞ በዚህ ቦታ ላይ ጸለየ። ይህ መስክ ነው። ሕዝቡ ሁሉ በመስክ እንዲቀመጥ አደረገ። ውሃ ዳርቻ ነው። የለምለም ቦታ ነው። ቆሞ የተመገቡት ወይም እየተሯሯጡ የተመገቡት ቢተርፍም ቢንጠባጠብም የተረፈው ነው ብለው ደግሞ አይሁድ ተረጋግተው ስላልበሉ የተረፈው ብለው ደግሞ ለክህደት ምክንያት እንዳይሆናቸው ሕዝቡ ሁሉ እንዲቀመጥ አዘዘ። እርሱም ጸሎት አድርጎ ባረከ። ከዚህ በኋላ ለሁሉም አድለው አለ። ሁሉም በሉ፣ ጠጡ፣ ጠገቡ። ፍቅር አተረፈ። ስለዚህ ጥር 28 ቀን የቅዱስ አማኑኤል በዓል ቤተክርስቲያናችን የሚከበርበት ምክንያት በረከተ ኅብስት ይባላል። ቸሩ አምላክ ቅዱስ አማኑኤል እርሱ ዓሣውንና እንጀራውን ባርኮ የመገበበት ነው። በቤተክርስቲያን በዓል አካባቢ ቦታው ይሄ ነው ማለት ነው። እንግዲህ ይሄው ነው። ከዚህ የምንማረው የማዕድ ጸሎት እንደሚያስፈልግ፣ ከዚህ የምንማረው እግዚአብሔርን ባርክልን የምንለው ያለንን ይዘን እንደሆነ። ምን አላችሁ ነው ያለው። ስራ ለመስራት ትምህርት እንዲባረክ ትዳር እንዲባረክ ይዞ ነው። በባዶ አምጣ የለም። ምን አላችሁ? ምን እንድባርክላችሁ ትፈልጋላችሁ ሲል አበረከተላችሁ። ስለዚህ የሰው ድርሻ ያለውን ይዞ መቅረብ፣ የእሱ ድንቅ ስራ ደግሞ ያለውን በረከት፣ ጤና፣ በረዴት ማብዛት ነው። ይህንን ድንቅ ነገር የፈጸመበት ነው። አብጋ ወይም በረከተ ኅብስት ይባላል። ማቴዎስ 14 ዮሐንስ 6 ሕይወታችንን ይባርክልን። ሕይወታችንን ይባርክልን። ዛሬውን በጴጥሮስ ባህሩ ላይ የተማማሩት ኋላ እንሄዳለን። እግዚአብሔር ከሁላችን ጋር ይሁን። በሰላም ነው።